ታውቁ እሳቸው አቶ አስናቀ ይባላሉ። አስናቀ ይሄን ስም ከዚህ በፊት ማውቀው ይመስላል። ባታውቀው ነበር የሚገርመኝ። ይሄ ተራ ተርታው ሰው ነው እንጂ ያንተ አይነቱ ሰው ጠንቅቆ ነው የሚያውቀኝ። ለራስ ያለ እምነት ደስ ይላል። በመረጃ ላይ የተደረገ እምነት አይደለም። ሳይንስ ራስን ችዬ የቆምኩ ሰው ነኝ። ከሆነም ጥሩ ነው። ምን እያደረክ ነው? እኔን ከጨበጥከኝ በኋላ እጅን የምትጠረገው ምን ቆሻሻ ነው እያልከኝ ነው? ቆሻሻ ነው እያልከኝ ነው? ቆሻሻ አንተ አልክ። ረጋ በል አለቃ። አቶ ደባርቄ ከፍተኛ የሆነ የሳይንስ ዕውቀት ስላላቸውና አካባቢያችን በጀርም መሞላቱን ስለሚያውቁ ለጥንቃቄ የሚያደርጉት ነው። አዎ፣ አንድ ጊዜ አይደለም ሺህ ጊዜ ዕውቀት ይኖረው። እንዲህ አይነት ነገር ነውር መሆኑን ማወቅ አለበት። አመሰግናለሁ። እንዲህ አለቃ። አይ ወዴት ነው? ከዚህ ጋር ነው እንደ ስራ የምትለኝ? ባህሉን እንኳን ከማያውቅ ሰው ጋራ ይሄ ደግሞ ለኔ ስድብ ነው። አልሰደብኩም። ስድብ ነው ለኔ ወንድሜ። እንዳልከው የስኬት ሰው ነኝ ካልክ ትዕግስት ያስፈልጋል። ገብቶሃል? መቀመጥ ከማንም በላይ የሚያስፈልገው ናት። ስለዚህ ብትቀመጥ
ይገርማል። እና ምን አሰባችሁ? እኔ እንጃ። በዚህ ሁኔታ መቀጠል ስለሚከብድ የግድ ቤት ተከራይተን መኖራችን አይቀርም። ባርች ለውሳኔ አትቸኩል። ማሚ ሁኔታውን እያወቅሽ። አንቺስ ማዲ ወደ ቤት አልመለስም ያልሽው ከልብሽ ነው ወይስ? አዎ ከልቤ ነው ጋሽ መስፍን። ይኸውልሽ የኔ ቆንጆ ትንሽ ጊዜ ወስደሽ ብታስቢበት ምን ይመስልሻል? መቼም እናትሽ እንደምትወድሽ ታውቂያለሽ። አዎ አንቺም እናትሽ እንደማትያት እርግጠኛ ነኝ። ስለዚህ በጊዜያዊ ብስጭት ተነሳስተሽ የማይሆን ውሳኔ አትወስኝ። በደንብ አስቤበታለሁ። ግን እንደ ድሮ የምትወደኝና የምትሳሳልኝ እናቴ አይደለም አሁን ያለችው። በጣም ተቀይራለች። ስለዚህ ካጠገቧ መራቁ በራሱ ጥሩ ነው ማሚ። እኔ ግን ጥሩ አይመስለኝም። በዚህ ሰዓት ከእናቷ መራቅ የለባትም። እሷም ልትጎዳ ትችላለች። ስለዚህ የግድ መግባት አለብሽ። አባቢ መዲስ ልትጎዳ አይችልም እንዴ? ቆይ መስፍኔ እንደሱ አይደለም። እኔ ከዚህ በኋላ ከሷ ጋር መኖሪያ አደጋ ላይ ስለሚጥለኝ እዚህም ባልኖር ሌላ ቦታ ሄዳለሁ እንጂ እዛ ቤት ተመልሼ አልገባም። ይኸውልሽ መዲ እኛ እኮ እዚህ እንዳትኖር ይፈልገን ሳይሆን ልጄን ገለው አንድ ልጄን ደግሞ ቤታቸው አስገቡ ነው የምትለው። እንደው በእኛ ቦታ ሆነሽ ብታዩ ሁኔታው ምን ያህል ከባድ እንደሆነ ትረጃዋለሽ። እንዴት አይነት ነገር ነው ማሚ? እናትዬ እኮ እኔ እንዳልገደልኩ የሚያረጋግጥ የሕክምና ማስረጃ ተሰጥቷቸው እኮ ሊያምኑ አልቻሉ። ታዲያ በዚህ ሁኔታ እንዴት ነው ግቢ የምትሏት? የግድ መግባት አለባት። አይደለም አባቢ ችግሩ መስፍኔ ደግሞ አንተ ሁሉ ጊዜ ነገር አይደለም። በመጠኔ በቃ ከዚህ ሁሉ ሌላ ቦታ ብሄድ ይሻላል። ይቅርታ መዲ አይዞሽ፣ ቁጭ በይ ቁጭ በይ። አይዞሽ መዲ ቁጭ በይ። አይዞሽ ይቅርታ። እኔ ልጅ አይደለሁም። በራሴ ላይ መወሰን እችላለሁ። እግዚአብሔር ይስጥልኝ። እናንተንም መጥቼ በጠበጥኳችሁ። አይደለም መዲ፣ ማንም ሰው አስገድዶ ወደ ቤት ግቢ የሚልሽ የለም። እሺ እንደውም እናቷ እናንተ ላይ ችግር ከሚፈጥሩ እኛ ሌላ ቦታ ሄደን ብንኖር ይሻላል። ቆይ አትቸኩል። ነገ እናቷን ደውዬ አናግራታለሁ። ነገ? አይ ነገማ ጥሩ አይሆንም። ንዴቷ ስላልበረደላት በጥሩ መንፈስ የምትቀበል አይመስለኝም። እንግዲያውስ እዚህ መሆኗን ደውዬ እነግራታለሁ። አባቢ እዚህ መኖሯንማ ካወቁ መሳቸው ቀጥታ እኮ የሚወጡት። ከዛ በኋላ ችግር ነው የሚፈቱት። እንዴት ነው እዚህ መምጣት ያለባቸው የምትለው? ቆይ መዲ፣ ከዚህ ሁሉ አንቺ ራስሽ ደውለሽ ደህና መሆንሽን ብቻ በትነግሪያት ምን ይመስልሻል? ለተፈጠረው አለመግባባት ይቅርታ ጠይቃለሁ። አዎ እንደዚህ ልክና ስርዓት ሲኖረው ጥሩ ነው ብዬ ነው። አቶ ኩራባቸው እፈልግሃለሁ ስትለኝ እኮ ችግር ገጥሞ መስሎኛል። ለዚህ ጉዳይ አልመሰለኝም ነበር። ካጠፋው ይቅርታ ጌታዬ አይባልም። ቢሆንም እኔ ለምፈልገው አይነት ደፋርና ፈጣን የቢዝነስ ሰው የሚሆን ሰው ማግኘት ስላልተቻለ ብዙ አትድክም። ግድ የለዎትም ጌታዬ። አቶ አስናቀ እርስዎ የሚፈልጉት ትክክለኛ ሰው። ምን አይነት ድፍረትና ምን አይነት ደፋር ሰው ነው የምትፈልገው? ማንኛውም አይነት ድፍረት። አሁን ለምንጀምረው ስራ በጣም ከበድ ያለና ብዙ ትርፍ የሚገኝበት ነው።
ስለዚህ ችግር ይገጥመዋል። ይሄን በአሸናፊነት ለመወጣት ራስን እየተከላከሉ ማጥቃት ያስፈልጋል። እሺ የተግባባን አልመሰለኝም። እኔ የምፈልገው ስራውን በአሸናፊነት ለመወጣት ፈጣን እርምጃ የሚወስድ ሰው ነው የምፈልገው። ካስፈለገም ላይ ያሉትን ሰዎች አሞሌ ጨው እያላሱ እኔ ስኬት የምለውን ነገር የሚያደርግ ሰው ነው የምፈልገው። ታዲያ ምን ችግር አለው ጌታዬ? እንደዚህ አይነት ሰምሰራ በዚህ ሀሳብ አይግባ። አስፈላጊ የሆነው ነገር በአስፈላጊ በሆነ ቦታ በዛ የኔው ሰው። ስለዚህ በዚህ ሀሳብ አይግባ። እኔ እንዲህ የተደበሰበሰ ነገር አልፈልግም። ለምሰራው ስራ የማፈሰው ገንዘብ ከ100 ሚሊዮን ብር በላይ ነው። ይሄን አምኜ የምፈራረሙ ሰው እማምነውና ጠንካራ ሰው እንዲሆን እፈልጋለሁ። ስለዚህ በደፈናው ሳይሆን የሰራኸው ስራ ካለ በደንብ ልታስረዳኝ ትችላለህ። በደንብ ትንሽ ያስቸግረኛል። ምክንያቱም ትንሽ ጊዜ ኖሮን ልብ ለልብ ተዋውቀን እንዲህ ባጭር ጊዜ ከሚሆን ማለት ነው። የኔንም አንዳንድ ስራዎቼንም አይተህ እንደዛ ቢሆን ጊዜ ቢኖረንና ብንነጋገርበት። እኔ ለሱ ማጥፋው ጊዜ የለኝም። በዚህ ከብርሃን በፈጠነ ጊዜ ቀድሞ ነገሮችን የሚያከናውን ሰው ነው አሸናፊ የሚሆነው። ይቅርታ። ስለዚህ በመተዋወቅ እና በመግባባት በሚለው ቆሞ የሚጠብቀን ዘመን የለም። ለመተማመን ላልከው እኔ ይሄን ሁሉ ሀብት አፍስሼ የማምንህ አንተ ራስህን ለመግለጽ ልታምነኝ አትችልም። እንደዛ ማለት አይደለም። እኔ አላምንህም አይደለም ያልኩት። ለመተዋወቅ ያህሉ ራሴን ትንሽ ላስተዋውቅ። እኔ ይሄን ሁሉ ሀብት ያካበትኩት ሰርቼ ብቻ ነው፣ በልጬ በመገኘቴም ጭምር። የብዙ ነጭ ደም እጄ ላይ ፈሷል። እነሱ ቀድመው ጥቁር ወንድሞችን ስለጨፈጨፉ ይሄን በማድረጌ ቅንጣት ያህል አልተሰማኝም። በገዛ ሀገራቸው ኩላሊታቸውን ሳይቀር እያወጣው ቂሜን ተወጥቻለሁ። አሁን ተግባባን፣ መነጋገር እንችላለን። አቶ ደባልቅ እኔ ፊትም እኮ አልተግባባንም አላልኩኝም። እኔ ምንድነው እንደው በደንብ እንድንተዋወቅ አንድ ሁለት ጊዜ ያህል የተገናኝተን እኔም ስራዬንም እኔንም አውቀህኝ በዛ በኋላ ያለው ነገር ለማያል ነገር ማጥፋው እንዴ አቶ ደባልቅ ወትሮውንም ነግሬያቸዋለሁ እንደማይሆን። ቆይ ተቀመጥ። ቆይ አይሆንም ማለት የለም ግድ የለም። እንዲህ የማይሆንም እኮ ፈጽሞ ቁጭ በል። አይሆንም ማለት እስኮ አንድ ጊዜ አይሆን ቁጭ በል። አቶ ደባልቅ ቁጭ በል። ምን ነው እኔን ተቀመጥ ብለኸኛል። ደግሞ አንተ በተራ ተቀመጥ። ግድ የለም በተራ ተቀመጥ። ግድ የለም ቁጭ በል። ተቀመጥ። ቁጭ በል። ቁጭ በሉ አቶ ደባልቅ። የት አይነት ጣጣ ነው?
አለቃ ቢያንስ ሰሞኑን ስለሚመጡት እቃዎች ይንገሯቸው። እሺ በጣም አስቸጋሪ ሰው ነው። ጥሩ እስቲ ለማንኛውም እንዲህ አይነት ግልጽ የሆነ ጨዋታ ሰው ሲጫወት እንግዲህ ያው እንደምታውቀው ብዙ ነገር አለ። እስቲ አንተማ ምን እንዳለ እስቲ ሞባይል ነው ታናዝ የኔ ምን አልከኝ? እንዲህ አይነት ነገር መቼም አንተ እዚህ ህይወት ውስጥ የኖርክ ሰው ስለሆንክ እንዲህ አይነት ነገር ይኖራል ማየት ትችላለህ። ማዘር በጣም ስለምቸኩል ሊነግሩኝ የፈለጉትን ነገር ይንገሩኝና ልሂድ። ቆይ እነግርሻለሁ። አባትሽ እስካሁን አልተሻላቸውም እንዴ? አረ በጣም ብሶበታል። እስከዛሬ ሆስፒታል አልሄድም ብሎ ነበር። አሁን ግን ለመሄድ ሲስማማ ሕክምናው ብዙ ገንዘብ እንደሚያስፈልገን ነገሩ። አይዞሽ በመጀመሪያ ልጄ ልታርልበት የነበረውን ሆቴል ስለነገርሽኝ በጣም አመሰግንሻለሁ። ግን ማዘር ይሄን ነገር እሷ መስማት የለባትም። አንግራትም። አይዞሽ። ታዲያ እንዴት ሆናችሁ? አልተሳካልኝም። እዛ ወሮ በላ ደረት ላይ ተለጥፋ እናቴ አይደለሽ ብላ አሸማቀቀች። አረ ማዘር አልቅሱ። አለቅሳለሁ እንጂ ከኔ ከ9 ወር ቤቷ ባል ሳያምረኝ እናትም አባትም ሞኝ ካሳደግኳት እናቱ እሱ በልጦባት እሱ ለወጠች። እሺ ታዲያ አሁን ምን ይሻላል? ከየትም ገብተሽ አምጫት። እኔ እንደሷ ጨካኝ ልብ የለኝም። በአደባባይ ብታዋርደኝ ዛሬም ልጄን ወዳታለሁ። ቆይ እኔ እኮ አሁን እሺ ባትለኝ ምንድነው ማረገው? በግድሽ እንድትልሽ አድርጊያት። አለበለዚያ ራሴን ገድዬ ትገላገላለች። ማዘር አትጠራጠሪ። በመጀመሪያ የምወደው ባሌን አሁን ደግሞ እሷንና ወንድሟን አጥቼ ሰው መሆን አልችልም። ስለዚህ ራሴ ሲጣርጌ አልቅሳ ትቀብረኛለች።
አባትሽን አሳክሚበት። ለጊዜው ቤት ውስጥ ያለኝ ይሄ ብቻ ስለሆነ እጨምርልሻለሁ። ማዘር በጣም በጣም አመሰግናለሁ። እንግዲህ ይህን ይመስላል። በተለይ ሁለተኛ ጊዜ የነበረው ከጅቡቲ እናስመጣቸው እንዲያውም ሌላ ጊዜ ያጫውታሉ። እቃዎቹ መቼ ይገባሉ? ገብተዋል። አንድ 5 የሚያህሉት እኮ ያህል ገብተዋል። ጥሩ ነው፣ ግን በቂ አይደለም። አይ አይደለም፣ እሱ ልክ ነው። እኔም በቂ ናቸው አላልኩም ጌታዬ። ገና ያልሰማቸው ብዙ ታሪኮች አሉ። ብዙ ነገር እሰማለሁ ብዬ ተስፋ አደርጋለሁ። ለአሁኑ ለመገናኘት ያህል ይሄ በቂ ይመስለኛል። ሌላውን ጊዜ ወስደን እንጫወተው። እውነት ነው፣ ልክ ነው። እንግዲህ አሁን በተነጋገርነው መሰረት አነሰን በዛም ተስማምተናል ማለት ነው። ስለዚህ አልተስማማንም። ምን ማለት ነው አልተስማማንም ማለት? ምን ማለት ነው? ይሄን ሁሉ ነገር ከነገርኩ በኋላ ይሄንን ሁሉ አትቆጣ አስናቅ። የለም፣ ለምንድን ነው የማልቆጣው? በነገራችን ላይ ኮስታራነትህና ቁጣህን ወድጃለሁ፣ ግን በቂ አይደለም ብቻ ሳይሆን ለሚቀጥለው ግንኙነታችን የሚያበረታታ ነው። እኔ አልገባኝም። ምን ማለት ነው? ዳግም የምንገናኘው አቶ ኩራባቸው በአንተ ላይ ያለው እምነት ጠንካራ መሆኑን ሲያረጋግጥና እንዳገኘህ ሲፈቅድ ብቻ ነው። ይሄ ነው ለእኔ ኃላፊነት የሚወስደው? ይህን እኮ እኔ ነኝ ጠፍጥፌ የሰራሁት። ምንድን ነው ይሄ ነው እኔን መዝኖ ኃላፊ? ትቀልዳለህ አቶ ደባልቄ። እንዲህ አይነት ቆሻሻ ቃል ከዚህ በኋላ ስትናገር መስማት አለ። አቶ ኩራባቸው ከኔም የተሻለ ንጹህ ልብ ያለው ትልቅ ሰው ነው። አቶ ኩራባቸው ከዚህ በኋላ ሁሉም ነገር በአንተ እጅ ላይ ነው። አግኘው ካልከኝ አገኘዋለሁ፣ አታግኘው ካልከኝ አላገኘው። ግን ለሱ ወግነህ ጊዜን የምታቃጥልብኝ ከሆነ በጣም ነው ማለት ነው። ሀሳብ አይግባው ጌታዬ። የሰጡኝን ኃላፊነት በአግባቡ ነው የምወጣው። መልካም፣ ለአሁኑ ደህና ሁኑ። እንዴት የሚያሳቅቅ ታሪክ ነው የደረሰብሽ መሰለኝ። የማስበው ያን ሁሉ ሰቆቃና መከራዎች ያሰብኩበት መድረስ አለመቻል። ልዑል ጋር ሲገርም ቆይ በምን ምክንያት ነው ይህን ሁሉ መስዋዕትነት ሊከፍልልሽ ይቻላል? አላውቅም። ግን ለዚህ ሁሉ ስቃይና ችግር የበቃሁት በሱ ምክንያት መሆኑን ያወቀ ይመስለኛል። እኔ ከዛ ቤት ውጭ ባልልሽ ኖሮ ለዚህ ሁሉ ስቃይ አትዳረጊ ነበር አለ። በዛ ላይ ደግሞ በጣም የሚወዳት አንድ እህቱን በሞት ተነጥቋል። ለዛ ይመስለኛል። እስኪ ያቶ አስናቀ ልጅ ሆኖ የማሰቡ ይገርማል። የሚገርመው እሱ ሊያዬ ሳልነግርሽ
ዋሽቼሽ በመሄዴ ውስጤን በጣም ሀፍረት ተሰምቶታል። እንደው ግን ይቅርታ ታደርጊልኛለሽ? እየቀለድሽ ነው ጸዲ? ከዚህ ሁሉ ጊዜ በኋላ እኔን ይቅርታ ለመጠየቅ ትጨነቂያለሽ? ለምን አልጨነቅም? አንቺን እንደዛ አስጨንቄሽ፣ በዛ ላይ ደግሞ ወንድሜ እንደዛ በቃ ያን ሁሉ ስቃይና መከራ አልፈሽ እዚህ በመድረስሽ ልትደሰች እንጂ ሀዘንና ጭንቀትን ምን አመጣ? እሱስ ልክ ነሽ። ቆይ ግን እሺ ቢኒያም እንግዲህ አታብዡ እንግዲህ ጸዲ እንዴ ጸዲ ዋሽተሽ ስትሄጂ ከነበረው በላይ ያስከፋሽኛለሽ። አሁን ይቀድሽና ምን ትተሽ ስለወደፊት ህይወትሽ ማሰብ አለብሽ። ተግባባን? አዎ ጥሩ። ምንድን ነው ምን አሰብሽ? ያው ተመልሼ ለመሰደድ አስቤያለሁ። እየቀለድሽ መሆን አለብሽ። እየቀለድኩ አይደለም፣ እውነቴን ነው። ጸዲ አብደሻል እንዴ? ምን ሆነሻል? የአቶ አስናቀ ጉዳይ ያበቃለት ያለቀለት ማለት ነው። አሁን ተመልሶ ስደት የሚያስገድ ምን አዲስ ነገር? ጉዳይ አላበቃለትም። ሉልን የፈሩበት ምክንያት እኮ ሲያበቃ ተመልሶ መምጣታቸው አይቀርም። ሊያይ ጸዲ ምንድን ነው የምትይው? ሰውየው በእኔ መበለጡ በጣም አንገብግቦታል። ሌላው ቢቀር በቀል ማሰቡ አይቀርም። በቀል? አዎ በቀል። ስለዚህ መሄድ አለብኝ። እዚህ መሆን ጥሩ አይደለም። የሚገርም ነው። ይህንን ጠባሳ ማፊያ ደህና አድርገህ ተቆጣጥረህ የለም እንዴ? ምን እባክህ ያልሆነ ንግግር እኮ ተናግረህ አስቀየምከው። ልቀቀኝ። ና ኩራባቸው። ኩራ ሲሉሽ ጊዜ ኩራሽ እንዴ? እኔ አውቄ ነው የተቆጣሁት። ሰውዬህ ደግሞ ወዶኛል። ኩራባቸው። አሁን ነው ሄደህ ንገረው ላገኘው እንደምፈልግ። እንዴት ነው ተሳካል? በመጠኑም ቢሆን አግኝቻለሁ። የምትፈልገው ነገር አገኘ? አዎ መረጃ ያህል አግኝቻለሁ። ወደፊት የበለጠ ማገኝ ይመስለኛል።